ታላቁ ኪሳራ፣ ታላቁም ጸጸት። ሶስተኛው ኪሳራ ተመዝግቧል። እጅግ ከባድ የሚባል ኪሳራ ነው። ብዙ የሀገር ገንዘብ ኢንቨስት የተደረገበት ግን ደግሞ ከተደረጉት በርካታ የጦር ኢንቨስትመንቶች አንጻር ሶስት ወሳኝ የተባሉት ደግሞ በኪሳራ የተደመደሙበት ነው። አሁን ከዚህ በኋላ የቀረው አንድ ነው። በኤርትራ ብቻ የሚገኘው የጦር ኢንቨስትመንት ነው። ይቺ ጉዳይ ህወሓትንም ጭምር ታካትታለች እየተባለም ይገኛል። አንደኛው መረጃችን ነው። ሌላም ወሳኝ መረጃ አለን። ታላቁ ጸጸት የተባለለት መረጃ ነው። ይህንን መረጃ እናደርሳለን። በመጀመሪያ ስለ ታላቁ ኪሳራ። ይህ ኢትዮጵያን በአንድ አቅጣጫ በሰሜን ከዚያም በምዕራብና በደቡብ ምዕራብ አቅጣጫ እንደዚሁም በስተምስራቅ አቅጣጫ ወጥሮ ለመያዝ የታሰበ እጅግ ብዙ ረብጣ ዶላሮች የፈሰሱበት የጦር ፕሮጀክት ነው። ግን ደግሞ ከአራቱ ሶስቱ በኪሳራ ተደምድሟል። አንደኛው ቀደም ብሎ የተንኮታኮተ ሲሆን በቅርቡ ደግሞ ሁለቱ ተንኮታክቷል። ያዝን ሲሉ እያመለጠ አሰርን ሲሉም እየተፈታ ነው። ህወሓትና የኦጋዴን ብሔራዊ ነጻነት ግንባር በዋና አጋፋሪነት ተመርጠውም ነበር። ይሄ ጉዳይ ግብጽ በኢትዮጵያ ላይ ፈጥራ የነበረውን ከበባና ያልተጠበቀውን መፍረክረክ የሚያመለክት ነው። ግብጽ ኢትዮጵያን አፈራርሳለሁ፣ እንቅልፍም የማገኘው አባይ የሚለው ዋስትና የማጣት ፈተናም ለአንዴና ለመጨረሻ ጊዜ የሚቋጨው ኢትዮጵያ ስትፈራርስ ብቻ ነው የሚለው ድምዳሜ ላይ ደርሳለች። እናም ይህንን ውጥን ከግብ ለማድረስ ምን ይደረግ በሚለው ዙሪያም የውስጥና የውጭ እቅድ የሚል ሂሳብ ተሰርቶ ለመተግበር ብዙ ጥረቶች ተደርገዋል። ለዚህም በመንደርደሪያነት የኢትዮጵያ ጎረቤት ሀገራት ሲመረጡ፣ የውስጥ ኃይሎች ደግሞ ልክ እንደ ሊቢያ እና ሶማሊያ ኢትዮጵያኑ ጥንቅጥ እንዲያወጡ በግብጽ በኩል እቅድ ተይዞም ነበር። የጎረቤት ሀገራት ማለትም ኤርትራ፣ ሶማሊያ እና ሱዳን ለዚሁ ተግባር ተመርጠውም ነበር። ግብጽ ወደ ሱዳን ጦር በመላክ ኢትዮጵያን ታሳቢ ባደረገ መልኩ ከሱዳን ጋር የጋራ የጦር ልምምድን ስታደርግም ነበር። ግን ሱዳን በድንገት የእርስ በእርስ ጦርነት ውስጥ ገባች። የግብጽ ታላቁ ኪሳራ አንድ ብሎ የጀመረው እዚህ ጋር ነበር። ሌላ እቅድ ተነደፈ። ይህ እቅድ ሶማሊያንና ኤርትራን ታሳቢ ያደረገ ሲሆን አልሲሲም የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን አስመራ ጠርተው እሳቸውን በዚያው ተገኙ። ምክሩም ተመከረ። በዚሁ ምክር መሰረትም አልሲሲ ከፍተኛ ሚሊዮን ዶላር የሚያወጣ ጦር መሳሪያን በመርከብ አስጭነው ወደ ሶማሊያ ላኩ። የግብጽ ጦርም ወደ ሶማሊያ ይገባል ሲሉም አስታወቁ። በሶማሊያ የመጣ ወይኔ የመጣ ስትልም ግብጽ አስታወቀች። በዚህ መሃል ደግሞ በግብጽ ብዙ ኢንቨስት የተደረገባት ሶማሊያ ሰሞኑን ሞቃዲሾ ላይ ተኩስ እየተሰማባት ነው። የግብጽ ቀኝ እጅ የተባሉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጊዜ አብቅቷል፣ ውረድ፣ የለም አልወርድም በሚለው ቅርቃር ውስጥ ገብተዋል። በሞቃዲሾም ተኩስ እየተሰማ ነው። ለግብጽ ሁለተኛው ታላቁ ኪሳራ ማለት ይሄው ነው። ነገሩ በዚህም አላበቃም። ሌላ ሶስተኛ ኪሳራም አለ። ግብጽ እጅግ ሚስጥሩ በተጠበቀ አኳኋን በሌላኛው የኢትዮጵያ ጎረቤት ሀገር ደቡብ ሱዳን ጦር አስገብታ ነበር። ሱዳን ታይምስ ከአንድ ወር በፊት በለቀቀው አንድ ዘገባው የደቡብ ሱዳን ባለስልጣናት ራሳችንን በተወሳሰበው የአፍሪካው ቀንድ ፖለቲካ ውስጥ ማስገባት አንፈልግም፣ እናም የግብጽ ጦር ሀገራችንን ለቆ ይውጣ በማለት ቀጭን ትዕዛዝ ማስተላለፋቸውን አመልክቷል። ግብጽ ከሰሜን አፍሪካ ተንደርድራ ወደ አፍሪካው ቀንድ በመምጣት ደቡብ ሱዳን ስትመለምል እንዲሁ ሳይሆን ሚሊዮን ዶላሮችን አፍስሳ ነው። ግን ደግሞ ልክ እንደ ሱዳንና ሶማሊያ ሁሉ በዚህ አቅጣጫ ለግብጽ ሌላ ኪሳራ ተመዝግቧል። አሁን በግብጽ እጅ የቀረችው የኢትዮጵያ ጎረቤት ሀገር የሆነች ካርድ ኤርትራ ብቻ ናት ማለት ይቻላል። ሁሉም የግብጽ ካርዶች በራሳቸው አካሄድ ተበልተዋል። በዚህ ዙሪያ ይሄን ካልናችሁ፣ አሁን ደግሞ በታላቁ ጸጸት ዙሪያ አንድ ዕለታዊ መረጃን እናጋራችሁ። ታላቁ ጸጸት። Take back our country with weakness. You have to show strength and you have to be strong. ትራምፕ ጸጸት ላይ ናቸው። ኢራንን መንካት አልነበረብኝም እያሉ ነው። ኢራን ሆርሙዝን ጥርቅም አድርጋ ዘግታ መከራ ስቃያቸውን እያበላቻቸው ነው። ትራምፕ የሚይዙት የሚያደርጉት ጠፍቷቸዋል። ሆርሙዝ ባይኖር ኖሮ ትራምፕ ይህን ጦርነት በቃ አሸነፍን ብለው በማወጅ የኢራንን ጉዳይ ቀሪ አድርገው ወደ ሌሎች አጀንዳዎቻቸው በተመለሱና ኢራንንም ከቀደሙት ጊዜያት በሚቀጥሉት ድርብርብ ማዕቀቦች እያሹ በቀጠሉም ነበር። ነገር ግን አልሆነም። ትራምፕ ደግመውና ደጋግመው ሆርሙዝ በቅርቡ ይከፈታል እያሉ ተስፋ ቢሰጡም ኢራን በበኩሏ የለምን ሲደረግ እንዳለች ነው። እናም በጦርነቱ መሃል ትራምፕ ፈጽሞ ባላሰቡት መልኩ ሆርሙዝ በተባለው ወጥመድ ውስጥ ዘለው ገቡ።
ምንም ትልቅ ምንም ግዙፍ ምን ኃያል ብትሆን ለአንተ የማይሆን ቦታ ላይ በማይሆን ጊዜ ከተገኘ አንተ ጀግና አይደለም። ጀግናው ቦታውንና ጊዜውን መጠቀም የቻለው ሰው ወይም አካል ነው። እናም ኢራን የዓለም የነዳጅና ጋዝ ጉሮሮ ነው የተባለውን ሆርሙዝን ጥርቅም አድርጋ በመዝጋት እኔ ነኝ ያለ ያስከፍተዋለች። ትራምፕ በአሜሪካ ባህር ኃይል ተማመኑ፣ አልሆነም። ጃፓንን፣ ቻይናን፣ ደቡብ ኮሪያን፣ እንግሊዝን፣ አውሮፓን እንደዚሁም ኔቶን ተጣሩ። የሚሰማ ጠፋ። ኑ እርዱን፣ አግዙን፣ አብረን ሆርሙዝን በጋራ እናስከፍት እንጂ ወዳጅ ለመቼ ነው ቢሉም የሚሰማ ጆሮ ጠፋ። ቀድሞ ባልመከርንበትና ባልዘከርንበት ጦርነት ዘሎ መግባቱ ትርፉ ውርደትና ትዝብት ነው። እናም እናንተው እንደጀመራችሁት እናንተው ጨርሱት የሚለው ተመሳሳይ መልእክት ለትራምፕ ደረሳችሁ። እናም ትራምፕ ሆርሙዝ ላይ ታንቀው መያዛቸው የስልጣናቸው ፈተና ሆነ። የዓለም በርሜል ድፍድፍ ነዳጅ ቅድመ ጦርነት ከሰባዎቹ ተስፈንጥሮ መቶዎቹን ተሻገረ። የአሜሪካ የነዳጅ ዋጋም የዓለም ነዳጅ ዋጋ ጭማሪን ተከትሎ ተስፈነጠረ። አሜሪካውያን በነዳጅ ዋጋ ጭማሪ ብቻ ሳይሆን የነዳጅ ጭማሪ ባመጣው የዋጋ ግሽበትም ጭምር ኪሳቸው ይራቆት ገባ። እናም በትራምፕ ላይ ጥያቄዎች መነሳት ጀመሩ። ትራምፕ ጨነቃቸው። ከ7 ጊዜ በላይ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ብቻ መክረውና ዘክረው ኢራንን ለማጥቃት የወሰኑበትን ቀን ረገሙ። ኔታንያሁ ዋይት ሃውስ እየተመላለሱ በስልክም ትራምፕ በብርቱ ጥረቶች እያግባቡ በመጨረሻም በአንዲት የስልክ የመጨረሻ ጥሪ ትራምፕን የእሽታና ይሁንታ እንዳገኙ የተረጋገጡ የመረጃ ምንጮች ያረጋገጡት እውነታ ሆኗል። ከዚህች የሮይተርስ ማረጋገጫ እውነታውን በሚገባ ማረጋገጥ ይቻላል። Less than 2 days before the February 28th strikes, Israeli Prime Minister Benjamin Netanyahu reportedly spoke directly with US President Donald Trump. This wasn't a routine call, but rather a closing pitch. አሁን ኔታንያሁ ትራምፕን እሳት ላይ ጥደው ዘወር ብለዋል። እሳቸው በሊባኖስ ከሄዝቦላ ጋር እየተፋለሙ ነው። ትራምፕ ደግሞ በአንድ አቅጣጫ በሆርሙዝ መዘጋት ምክንያት በተፈጠረው ዓለም አቀፍ የንግድ ሰንሰለት ቀውስ ኑሮ ተወደደብን በሚሉ አሜሪካውያን፣ በሌላ አቅጣጫ ደግሞ ሆርሙዝን አልከፍትም ባለች ኢራን መካከል ሳንድዊች ሆነው የመውጫ ያለህ እያሉ ነው። በዚህ መሃል አሯሩጦ ወደ አደገኛ ቅርቃር ውስጥ በከተቷቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክፉኛ የተናደዱት ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት ቁጣ እያላቸው ነው። በጠቅላይ ሚኒስትር ቤንያሚን ኔታንያሁ ገፋፊነት ድርጊት ክፉኛ ሳይጸጸቱም አልቀሩ። እናም ንዴቴ ቢወጣልኝ ብለው ትራምፕ ስልክ በመደወል ከሰሞኑ ኔታንያሁን በስድብ ያጥረገረጉ መሆኑንም ተከታትለው እየወጡ የነበሩ ዘገባዎች ሲያመለክቱ ከርመዋል። ዘገባዎቹ መሰራጨታቸውንና ስድቡም እጅግ ጸያፍ ነበር መባሉንም ተከትሎ በእርግጥ ትራምፕ በዚያ ደረጃ ኔታንያሁን ተሳድበዋል የሚሉ ጥያቄዎችም ሲነሱ ከርመዋል። ትራምፕ ከኒውዮርክ ታይምስ ዋን ኦን ዋን ፖድካስት ፕሮግራም ጋር በነበራቸው የሰሞኑ አንድ ቆይታቸውም በዚሁ ጉዳይ በእርግጥ እውነት ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁን በተባለው ደረጃ ተሳድበዋል ተብለውም በጋዜጠኛዋ ተጠይቀውም ነበር። ትራምፕም አሉ፣ አዎ ብያለሁ፣ ሁልጊዜም ስናደድ የማደርገው ነው፣ የተወሰነ በስጨት ብዬም ነበር፣ ይህንን ነገር ማቆም አለብን የሚልም እምነት ነው ያለኝ ሲሉም ነበር። ፕሬዚዳንት ትራምፕ ለዚሁ ጥያቄ ያልተደባበቀና ያልተሸፋፈነ ቀጥተኛ ምላሻቸውን የሰጡት። Is that true? Did you speak to him in those terms? I did. I wouldn't say angry. I was a little bit perturbed. I said, we got to stop this. We got to stop it. ትራምፕ አሁን ሆር ብዟቸዋል። ኢራን ላይ አንድ ሲተኩሱ የኢራን ምላሽ 5 እና 6 ሆኗል። የጦርነቱ ወጪም እንደቀጠለ ነው። ሆርሙዝም ሊከፈት አልቻለም። ኢራን በጉልበት ማስከፈት እንደማይቻል ከበቂ በላይ በሆነ ተግባራዊ መረጃ ሳይታለች። ትራምፕ በእርግጥም ተረድተዋል። አሜሪካውያን በትራምፕ ምክንያት አሜሪካ ተዋረደች እያሉ ነው። ይህም በመሆኑ የአሜሪካ ምክር ቤቶችም ከኮንግረሱ እስከ ሴኔቱ የትራምፕ ባለስልጣናትን እየጠሩ ማፋጠጡን እንደቀጠሉ ይገኛሉ። ትራምፕ የፒግ ፊሪ ወይም ታላቁ ቁጣ ሲሉ የጠሩትን ጦርነት አሜሪካ ጀምራ አሜሪካ አሸነፈች ቢሉም በአሜሪካ ፖለቲከኞች በኩል ደግሞ የአሸናፊነት ማስረጃዎች አሳዩን እየተባሉም ነው። አንድ የምክር ቤት አባል ከሰሞኑ ለውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንዲህ ሲሉ ጠየቁ። እዚህ ጋር አንድ ቀላል ጥያቄ አለኝ። ጦርነቱ አለቀ አበቃ ካላችሁ ለመሆኑ ይህን ጦርነት ያሸነፈው ማን ነው? እንስማቸው። If the war is over, I have a simple question. Who won? ከባድ ጥያቄ ነው። አሁን ባለው ሁኔታ ጦርነቱን አሸንፍ ያለው አካል ማሸነፉን ማረጋገጫ ሊሰጥበት ያልቻለው ጦርነት ሆኖ እንደቀጠለ ነው። እናም ነገሩ መግቢያው ሰፊ መውጫው ደግሞ ጠባብ ሆኖ ትራምፕን የድርድር ያለ እያሰኘ ነው። ኢራን ኮራ ቀብረር እንዳለች ነው። ሲተኩሱ ትተኩሳለች፣ እንደራደር ሲሉም ትደራደራለች። ነገሮች በዚህ መልክ በቀጠሉበት ሁኔታ በአሜሪካ ምክር ቤቶች የትራምፕን ሚኒስትሮች እየጠሩ ማፋጠጡ እንደቀጠለ ነው። ሴናተር ቡከር ግሪልስ የተባሉ የምክር ቤት አባል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሴኔቱ በተገኙበት ወቅት እንዲህ አሉ።
አሜሪካ ታላቅና ኃያል ሀገር ናት። ግን ደግሞ ከኢራን ጋር ባለው ጦርነት አንድ የሆነ ቅርቃር ውስጥ ገብተን በድርድር ሂደት መጀመር ባልነበረበት ጦርነት ውስጥ ገብተን በአሁኑ ሰዓት ጠላታችን በጠንካራ የተደራዳሪነት አቅም ላይ እንዲገኝ አድርገነዋል። እናም በአሁኑ ሰዓት በሚያሳዝን ሁኔታ በድርድሩ ስምምነት ላይ እንዲደረስ በተማጽኖ ላይ የምንገኝ የስምምነት ያለ ባዮች ሆነናል ሲሉም ነበር የተናገሩት። ከዚህ የንግግራቸው ሐሳብ ጥቂት እንቀንጭብ። War should have never happened. We have made our adversary in a stronger negotiating position. We are the strongest nation on the planet Earth, and we're in a stalemate with Iran. And now we're begging to get back into a deal that you all trashed in the first place. There's no one begging. I don't Clearly, know. this is a Senator Booker, your time's up. Can I just... በጊዜው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትራምፕ አስተዳደር ላይ የቀረበውን ሐሳብ ለመከላከል ብዙ ሲጣጣሩ ታይተዋል። ግን ደግሞ ሊሳካላቸው አልቻለም። አሁን ባለው ሁኔታ ጦርነት ውስጥ የተገባበትና ለዚህ ሁሉ ጣጣ መነሻ ነው የተባለው የኢራን ኒውክሌር ጉዳይ ተረስቷል። ኢራን የድርድሩን አቅጣጫ ከኒውክሌሩ ጉዳይ ወደ ሆርሙዝ ወስደዋለች። ወታደራዊ አቅምና ጡንቻዬን ማድረግ ችሏል። መሬት ላይ ያለው መራራ ሀቅ ይህ ነው።